ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁልኝ? ለዚህ ቤት አዲስ ከሆናችሁ በቅንነት ሰብስክራይብ፣ ላይክ እያደረጋችሁ ሀሳብ አስተያየታችሁንም በኮሜንት እንድታስቀምጡ በትህትና እጠይቃለሁ። ዛሬ እንግዲህ ጨረቃዎቹ በእነሱ ቤት አልመጡም፣ በጓደኛቸው በሚፍታ ቤት ነው የመጡት። ያው 200 ሺህ ገብቷል። ኮንግራ ብያለሁ በዚህ አጋጣሚ። እነሱም እንግዲህ ደስ በሚል ሁኔታ በአቅማቸው ባላቸው ነገር አክብረውለታል ማለት ነው። እንዲሁም ደግሞ ታውቃላችሁ የሚፍታ አባት ትንሽ ህመም ላይ ነው ያለው። ሁላችሁም በጸሎት እንድታስቡት ከዚህም በፊት ያው ተናግረው ነበረ እና እግዚአብሔር ፈጽሞ ይማርለት። ብቻ ዛሬ በሱ ቤት የተለቀቀው ቪዲዮ አብዛኛው በቃ በሳቅ ነው የጨረስኩት እኔ በራሴ ማለት ነው። ሀሰን ያለበት ቦታ አለመሳቅ አይቻልም። እውነት ለመናገር ከቁም ነገሩ ቀልዱ ይበዛል እና ሀሰን ያለበት ቦታ ላይ ወይ ደግሞ ሀሰን የተገኘበት ቦታ ላይ አለመሳቅ አለመዝናናት ምናምን አይቻልም። እውነቱን ስነግራችሁና በቃ ፈታ ነው አልኳችሁ። ፈታ ሲያናድደንም በዛው ልክ ነው፣ ሲያስቀንም ሲያዝናናንም ደግሞ በዛው ልክ ነው እና ይመች ብያለሁ። ሀሰን ሁሌ አንተ ያለበት ቦታ ፈገግታ አይጠፋም። ይሄ ራሱ አንድ መታደል ነው። እግዚአብሔርን የሆነ ሰዎችን ማሳቅ፣ ሰዎችን ፈታ ማድረግ፣ ሰዎችን ማዝናናት መቻል ራሱ ይሄ መሰጠት ነው የምር የሆነ እንጃ አላቅም። ብቻ እሱ ያለበት ቦታ አለመሳቅ ከባድ ነው። የምሬ ነው የምላችሁና ቪዲዮውን ከመጀመሪያ እስከ መጨረሻው በቃ እየሳኩ ነው የጨረስኩትኝና እነሱም በጣም በቃ እየተዝናኑ ነበረ። በቃ አንድ እንኳን ቁም ነገር የሚያወራ ጠፍቶ በቃ ተራ በተራ የሚያወሩት ቀልድ ነው። በቃ የሆነ በስነ ስርዓቱ እንኳን ስለ 200 ሺህ ምናምን ነገር ስለሚፍታ ምኞታቸውን እንኳን እያንዳንዳቸው መግለጽ አልቻሉም ማለት ነው። የተወሰነ ሀይሚና ብሩክ የተናገሩ፣ ከዛ ውጭ ያሉት ደግሞ ማውራት ራሱ አልቻሉም። ምክንያቱም በመሀል ቀልድ አለ ምናምን እና ደስ ይላል። ብቻ እንደዚህ አይነት ጓደኝነት ደስ ይላል። በቃ እንደዚህ በደስታ በአንድነት ሆናችሁ ሰላም ሆናችሁ ስናይ ደስ ይለናል። በመካከላችሁ ጸብ ሲፈጠር ነው እኛ የምንከፋውና ይመቻችሁ። ከእናንተም አልፎ እኛንም ፈታ ዘና አድርጋችሁናል። እናመሰግናለን። እንግዲህ ሚፍታ እንኳን ለ200 ሺህ አደረሰህ። 200 ሺህ አልሞላ ብሎ እንግዲህ በጣም ረዥም ጊዜ ወስዶበታል። ታውቃላችሁ ሚፍታ ከዛሬ 5 ዓመት 6 ዓመት በፊት ነው ዩቱብ የጀመረው። ግን ደግሞ ያ ታውቃላችሁ ዩቱብ ላይ ጥንድ ሆናችሁ ካልመጣችሁ ምናምን ብዙም ትኩረት የሆነ ተመልካች አይስበውም። ለምን እንደሆነ አላውቅም። የሆነ ፍቅር እያጫወታችሁ ወይ ደግሞ ጸብ እያጫወታችሁ ስትመጡ ነው ተመልካች የሚመለከተውና ለማንኛውም ከስንት አመት ልፋት በኋላ ወደ 200 ኬ ስለገባህ በጣም ደስ ብሎናል። ኮንግራ ወንድማችን። እንግዲህ ዛሬ ጨረቃዎቹ በቲክቶክ ላይ ይመጣሉ አይመጡም የሚለውን እንግዲህ ማታ ሲመሽ ነው የምናውቀው። ሊመጡም ይችላሉ ላይመጡም ይችላሉ። በእርግጥ እንትን ላይ ገብቼ ቼክ አላረኩም። ቲክቶክ ላይ ያው ሲገቡ ያሳውቃሉ አይደለ? ዛሬ ማታ በቲክቶክ ላይ ብንገናኝ ምናምን ብለው ያሳውቃሉ እና ምናልባትም አሳውቀው ሊሆን ይችላል። እኔ አልገባውም ቲክቶክ ላይ። ለማንኛውም ግን ያው ዙሮ አይተናቸዋል። ሰላም ናቸው፣ ደህና ናቸው። ሲጠፉ ከሚዲያው ያው አንድ ቀን እንኳን ሲጠፉ ሁሉም ሰው ነው የሚጨነቀው። በቃ ለምዷቸዋል። ከአይናችን እንዲጠፉ አንፈልግም እና ስለዚህ በሚፍታ ቤት አይተናቸዋል። ሰላም ናቸው፣ ደስተኞች ናቸው። በቃ ደስታቸው ፈታ እያሉ ነው ያሉት። እንዲሁም ደግሞ ብሩኬም ጸጉር ቤት ነበረ ከተወሰነ ደቂቃ በፊት። ብቻ ደስ ይላል። እንዲሁም ደግሞ ዛሬ ማለት ነው እየሩስ ጠፍታ ነበረ። ቤተሰብ እንግዲህ ከቢኒ ጋር ከባድ ጭቅጭቅ ውስጥ ገብተዋል። ታውቃላችሁ ከዚህ በፊት በነበረው ነገር እሱ ልጄ ናት ብሎ ሲያምን እሷ ልጅህ አይደለችም፣ እሱ ደግሞ በቃ ልጅ አይደለችም ሲል እሷ ልጅህ ናት፣ ተቀበል፣ አብረን እንኑር፣ አብረን እናሳድግ። በቃ እየተፈራረቁ እሱ ፍቃደኛ ሲሆን እሷ ፍቃደኛ አትሆንም፣ እሱ ፍቃደኛ ሳይሆን ደግሞ እሷ ፍቃደኛ ትሆናለች እና ዝብርቅርቅ ያለ ነገር ውስጥ ናቸው። ከዛ እንግዲህ ወጥተው ደግሞ ቢኒ አንቺንና ልጅቷን የማይባል ነገር እኮ ነው። ግን የምር ይሄ ራሱ ትልቅ ጥፋት ነው። አንቺንና ልጅን የማስተዳደር አቅም የለኝም፣ ስለዚህ ልጅን እናቴ ጋር ወስጄ አሳድጋለሁ አለ መጀመሪያ የሆነ ጊዜ ላይ ማለት ነው። ከዛ ደግሞ ቀጠለ መጣ አንቺም ልጅም እናቴ ቤት መኖር አለብን። በእርግጥ ለእናቱ አንድ ከሆነ ወይ ደግሞ ታናናሽ እህት ወንድም ቤት ውስጥ ከሌለ እናትየዋን ቤት አንድ ቤት ብቻ ትቶ መሄድ ይከብዳል። እውነት ለመናገር ብቻን እናትን ትቶ መሄድ ከባድ ነው። ስለዚህ እናቱ ጋር ገብታ እየሩስ ብትኖር ምንም ማለት አይደለም። ማለት ሰው ከሌላቸው እናትየው ሌላ ልጅ ከሌላቸው ማለት ነው። አንድ ልጅ ብቻ ከሆነ ያላቸው ወይ ደግሞ ካጠገባቸው ሌሎቹ ልጆች አካባቢያቸው የማይኖሩ ከሆነ
እንጂ ለሷም ጥሩ ነው እንደውም በቃ ማለት በአሁን ሰዓት ሰራተኛ ብትቀጥሩ ራሱ እኔ እንጃ በኮንፊደንስ ልጃችሁን ትታችሁ ለመሄድ በጣም ትሳቀቃላችሁ በየሚዲያው ከሚታዩት አንፃር ማለት ነውና ለሷ እንደውም በቃ እና አያቷ ጋር ናት ብላ ጥላት ልጅቷን ወታ እንደ ልቧ ስራዋን ብትሰራ ምናምን ለሷ ጥሩ ነው ብዬ ነው የማስበው። ግን ደግሞ ሌላ ቤተሰብ ካለ ታናናሽ እህት ወንድም ካለው ቤተሰብ ያለበት ቤት ከሆነ እውነት ለመናገር ደባል ሆኖ መኖር በጣም ከባድ ነው። አንደኛ ነፃነታችሁን አታገኙም፣ ሁለተኛ በቃ በጣም ከባድ ነው። ደባል ኑሮ በጣም ከባድ ነው። ስለዚህ ኢየሩስም በራሷ ልክ ናት፣ ቢኒም በራሱ ደግሞ ልክ ነው። እናቱ ብቻውን ከሆነች ጥሎ መውጣቱ ትንሽ ይከብዳል። ኢየሩስ ደግሞ እንግዲህ ቤተሰብ የበዛበት ቤት ከሆነ ምናልባት ተደርቤ አልኖርም ማለቷ ልክ ናት። እሷም እውነት አላት። ምክንያቱም ቀላል አይደለም ከሰው ጋር መኖር፣ በቃ በእያንዳንዱ ነገር ከባድ ነው። እናም ያው እንግዲህ ከዛ በኋላ እሷም ፍቃደኛ አልሆነችም። በቃ ልጅን ማሳደግ ማገዝ ማየት ትችላለህ፣ ነገር ግን በቃ ከዚህ በኋላ እናት ቤት ገብቼ አልኖርም እንዳትጠይቀኝ ከዚህ በኋላ በቃ አልፈልግም እንደውም ካንተ ጋር ምንም ነገር ብላ ኢየሩስም አምርራ ነበረ። ከዛ እናቷ ያለችበት ኢየሩስ ጓደኛዋ ጋር ነው ያለችው። እናቷ እና ቢኒ ሄደው ልጅቷን ለመንጠቅና ልጅቷን ሰርቀው ወስደዋል መሰለኝ። ያ በካሜራ አልቀረበም። በእርግጥ ግን ያ ነገር እንግዲህ ወደ ክስ ወስደዋለች ኢየሩስ። ታስሮ ነበር ቢኒ ለተወሰነ ቀን። ዛሬ እንግዲህ ተፈትቻለሁ ብሎ በኢየሩስ ቤት መግቢያ ሰርቶ መጥቶ ነበረ። ተፈትቻለሁ፣ በጣም ብዙ ነገር ተምሬያለሁ። ከዚህ በኋላ ኢየሩስን ልጄን እንከባከባለሁ። ከእናቴን ቤት ወጥቼ አንድ ላይ ተከራይተን የራሳችን ህይወት እንኖራለን። ከዚህ በኋላ እሷንም ልጄንም በቃ ተንከባክቤ እንደ አበባ ነው የሚይዛቸው ብሏል ማለት ነውና ያንን ብሎ እንግዲህ ኢየሩስ ጥያቄን ሲያቀርብላት ኢየሩስ ደግሞ ፍቃደኛ አይደለችም። ካደረከኝ አንፃር አንተን ላምንህ አልችልም፣ ልጅህን ግን ማየት ትችላለህ፣ አልከለክልም። ምክንያቱም ልጄ አባት እንድታጣ አልፈልግም። በቃ ልጅህን በፈለክ ሰዓት አግዝ፣ ውደድ፣ እይ፣ አሳድግ፣ አልከለክልም። ከኔ ጋር ያለው ግን አብቅቷል፣ ከኔ ጋር ያለህ ነገር አብቅቷል እያለችው ነው። እሱ ደግሞ አንቺንም ልጄንም ነው የምፈልገው፣ እወጣለሁ ከእናቴ ቤት ተከራይቼ እኖራለሁ እያለ ነው። ብቻ እንግዲህ አስባበት ኢየሩስም ማለት እሱ ሲመለስ እሷ አይ የምትል ከሆነ እሷ ስትመለስ እሱ አይ የሚል ከሆነ ችግር ነው። ልጅቷ ናት በመሀል የምትጎደው። ጓደኛ ቤት ተደርቦ ልጅ እየኖሩ ልጅ ለዛውም ልጅ ይዛችሁ ከባድ ነው የምር ማለት ነው። እና ለኢየሩስ ከባድ ነው በጣም። ስለዚህ ከባሏ ጋር ግን የሆነች ቤት ተከራይታ ያገኟትን እነሱ ደግሞ ጎበዝ ናት፣ እሷ ደግሞ ለመስራት ሚዲያ ላይ ጎበዝ ናት። ስለዚህ ሚዲያ እንደውም ዩቱባ በጣም አሪፍ እየታየላት ነው። ሞኔታይዝ ከሆነ ገንዘብ ቀብረር አድርጋ እንግዲህ ልጇን ማሳደግ ትችላለች፣ ይችላሉ ማለት ነው። በደንብ በስነ ስርዓቱ ደስተኛ ሆነው ኑሯቸውን መኖር ይችላሉ። እሷም ወጣት ናት፣ እሱም ወጣት ነው። መጀመሪያውንም ዝም ብለው ነው ከራሳቸውም አልፈው የሰው ህይወት የበጠበጡት እንጂ ሁለቱም በደንብ ሰርተው ሚዲያ አሁን ደግሞ ተመስገን ነው እንኳን ለወጣቶች ማለት ነው። ለወጣቶች አሁን ሚዲያው ምቹ ነው። እንኳን አይደለም እሷ ከታዋቂ ዩቱበሮች ጋር በቃ እንግዲህ በፈጠረችው ግርግር ኦልሬዲ ታዋቂ ሆናለች። ስለዚህ አሁን ለሷ ቀላል ነው ሚዲያው፣ ለሱም ቀላል ነው። እየሰሩ ልጃቸውን ማሳደግ ይችላሉ። ዙሮ ኢየሩስ ወደ ራስሽ ተመለሽና በደንብ አስበሽበት ልጅሽን አታንገላቻት። ሰው ቤት ተደርበሽም ከምትኖሪ አንቺ ባለፈው ያመጣሽው ሀሳብ ጥሩ ነው። ተከራይተን እንስራ ነው ያልሽው። ተከራይታችሁ በቃ ስራችሁን ሚዲያ ላይ ቀጥ ብላችሁ እየሰራችሁ ልጃችሁን አሳድጉ። እንግዲህ ይሄን ነው ልላችሁ የምችለው። ከዛ ውጭ ግን እንግዲህ ጨረቃዎቻችን ደስ በሚል ሁኔታ ነው አሁን ያሉ። ዙሮ የነሱ ሰላም ስለተመለሰ እኛ ደስ ብሎናል። በቃ እኛ በእነሱ ብቻ ሰዎች አይምጡብን፣ ሶስተኛ ወገን እነሱ መሀል አይግባብን እንጂ ሌሎቻችሁ እንግዲህ የራሳችሁን ውሳኔ መወሰን ትችላላችሁ። ያው እዩም ይቅር ብለንሽ ሁሉንም ነገር ትተነዋል አልፏል በሚል ነው ዛሬ የራስችን ህይወት አስተካክይ፣ ዛሬ አንቺ አይ ብለሽ ደግሞ ነገ ልጁ ቆርጦ ሌላ ቦታ ሄዶ እንትን ሲል ደግሞ እንደገና አንቺ ለማኝ እንዳትሆኚ። አሁን እየለመነሽ ነው። ወንድ ልጅ ነው ስልሽ ወንድ ልጅ ቢለምንም ይሻላል። ሴት ልጅ ተንበርክካ በቃ ከኔ ጋር አሁን እያለች ከምትለምን ወንድ ልጅ ለምኖሽ ሲገባ አክብሮሽ ይኖራል። ሴት ልጅ ግን ለምናው ይዘው ብትመጣ እንኳን ተከብራ አትኖርም። ተንቃ ነው የምትኖረው፣ ተረግጣ ነው የምትኖረው። የሆነ ሰዓት እሄዳለሁ ወይ ሂጃ እያለሽ ነው የሚኖረው። ስለዚህ አሁን እንደዚህ ተንበርክኮ ዝቅ ብሎ እየለመነሽ እያለ ተስማሚና ህይወትሽን ቀጥይ። ነገ ደግሞ እሱ ሲሄድ አንቺ ለምነሽ ብታመጪው እንኳን ልንገርሽ በስነ ስርዓቱ እንኳን አይኖርም።